ተወዳጅና የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በጣም የሚያሳዝንና አስደንጋጭ ዜና ነው። እውነት ለመናገር ነው ይሄንን ነገር አላመንኩኝም ነበረ። ግን በጣም ብዙ አንጋፋ አርቲስቶች በጣም ታዋቂ ሚዲያዎች ላይ የተዘገበ ነው የሚገኘው። በኢትዮጵያ የጥበብ ዓለም ውስጥ በጣም ብዙ በርካታ ተወዳጅ የነበረ ባለሙያ ነው ነፃነት ወርቅነህ። ነፂ ነው በቅጥል ስሙ የምናውቀው። ባደረበት እንግዲህ በድንገተኛ አደጋ ከዚህ ዓለም በሞት አጥተነዋል። በጣም ልብ ሰባሪ ነው። ነፃነት ወርቅነህ በተለይ በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፍ በብዙ ቤቶች ዘንድ የሚወደድ የቤተሰብ ፕሮግራም ላይ ጨዋታን ፕሮግራም አዘጋጅና አቅራቢ ሆኖ እንግዲህ ሲሰራ ሁላችንም እናውቀዋለን። ከፕሮግራም አቅራቢነቱ ባሻገር ደግሞ በርካታ የፊልም ላይ ባሳየ ድንቅ ትወና ብቃቱ ልዩ በሆነ የሰው አክባርነቱ በኢትዮጵያ ልብ ውስጥ በጣም ትልቅ ስፍራውን የሚይዝ ወጣት ነው። ይሄን ያህል ማለት በእድሜ እንኳን የሄደ ሰው ነው እንዳንል እንኳን አይደለም። እውነት በጣም ነው የሚያሳዝነው። የሰው ልጅ እንግዲህ ህይወት እንዲህ ነች። ትናንትና ማታቸው ብሎ የተለየን ዛሬ በቤቱ ስናጣው ላይመለስ ሲሄድ በጣም ልብ ይሰብራል። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ነው። ባበረከታቸው ስራዎችም ደግነቱ ሙሉ ጊዜ በልባችን ሲታወስ የሚኖር ነው። ለባለቤቱ፣ ለልጆቹ እንዲሁም ለወዳጅ ዘመዶቹ እንዲሁም ለጥበብ አፍቃሪ ፈጣሪ መጽናናቱ እንዲሰጥ እንመኛለን። እጅግ 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 በጣም የሚያሳዝን ነው። በነገራችን ላይ ከተወሰኑ ቀናቶች በፊት እርግጠኛ ነኝ ከሁለት ሳምንት በፊት አንድ የአልቲማ ሪል ስቴት ላይ እንደውም የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩም የሚታወስ ነው። ይሁን እንጂ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ሰማ በጣም ልብ ይሰብራል። ትላንት ላይ በደስታ ስራ ሲጀምር አይተነዋል። ዛሬ ደግሞ ሞተ ተብሎ ማመን በጣም ይከብዳልና ነፂ እንግዲህ እግዚአብሔር አምላክ ነፍስን ይማረው። ሁላችንም ወደዚያው ያጅንን ግን በጣም ከባድ ነው እውነት ለመናገር ማለት ነው። በተለይ በኢቢኤስ ጨዋታ ላይ ቤታችን ገብተህ ፈገግታ ሀዘንክን አጥፍተህ የዋነህ ይሉሃል፣ ምስኪነህ ይሉሃል። ሲገልጹ አለማመን ገና ሞትን ነው ብሎ ሳናዝን ስንሰማ ከባድ ነው። እውነት በጣም ከባድ ነው። ቤተሰቦች ለማንኛውም ሁላችሁም ነፍሱን ይማር ብላችሁ ኮሜንት አድርጉ። ሌላ ምን ይባላል?